ዩኒሴፍ ኢትዮጵያ የህዝብ ግንኙነት ኃላፊ በሆኑት በዶክተር ኬሪዳ ማክኖላልድ የቀረበው የጥናት ጽሑፍም በትግራይ፣ በአማራ፣ በኦሮሚያ፣ በሶማሌ፣ በቤንሻንጉልና በደቡብ ህዝቦች ብሔራዊ ክልላዊ መንግስት ውስጥ በሚገኙ 10 የተለያየ የሥነ ምህዳርና የአኗኗር ዘይቤ ባላቸው ወረዳዎች ውስጥ እጅን የመታጠቡ ዕለታዊ ተግባርና ልማድ ሰፊ ክፍተት እንዳለበት አብራራ። ምግብ በመናዘጋጅበት ወቅት ከመመገባችን በፊትና በኋላ ከመጸዳጃ ቤት መልስ ሕፃናት ልጆችን ጡት ከማጥባታችን በፊትና ካጸዳን በኋላ እጅን በሳሙና የሳሙናው አማራጭ በሌለበት በአመድ፣ በአሸዋ፣ በእንዶድ፣ በግራዋ ወዘተ አጥርቶ ማጽዳቱ ከተሳነን መዘዙ ብዙ ነው ተባለ። ለአተቱ፣ ለኮሌራው፣ ለተስቦው፣ ለአንጀት በሽታው፣ ለሰበብ አስባቡ ሁሉ እጅ ተወነጀለ። ያ ሰናይ የጥበብ ታዳሚ፣ ያ ገጣሚ፣ ቀማሪ፣ አቀናባሪ፣ ያ ቀልድ አዋቂ፣ ገመና ጸሐፊ፣ ድምፃዊ፣ መድረክ አመድራኪ፣ የአይዶል ተሸላሚ ሁሉ በውስን ዕውቀቱ ደነዘዘ። ጥበብ በገራው ልሳኑም እውነት መሰከረ። ባልቻም ትምህርት ቤት ዳግማዊ ምኒልክ ትምህርት ቤት ስማር ብዙ ስለ እጅ ተምሬያለሁ። ግን ዲቴል በጣም ምን ያህል አደገኛ እንደሆነ ስንት አይነት በሽታ በእጅ ባለመታጠብ እንደ አደጋ እንዳለው ምን ያህል አይነት በሽታዎች እንዳሉ አይነቶች የበሽታዎችን አይነት ያወቁት ግን እዚህ ወርክሾፕ ላይ ነው። እንግዲህ እኔም ከዚህ በፊት የነበረኝ ግንዛቤ ትንሽ ነበር። ራሴን በተለይ እጅ በመታጠብ ዙሪያ ላይ ያለኝ ግንዛቤ ትንሽ ነበር። እንግዲህ ሴሚናሩን ካገኘው በኋላ የተረዳሁት ነገር ፍጹም የተለየ ነገር ነው። ስለዚህ ሌላውም ጋር ይሄ ነገር ይኖራል ብዬ ነው ማስበው። በሙያ መምህር ነኝ ብያለሁ። ተማሪዎችን አስተምር ነበር ስለ እጅ መታጠብ ጥቅም ማወቅ ስለሚኖርባቸው ተማሪዎችም ያንዳንዱ ነገሮች እንትን ትላለህ። ነገር ግን አንዳንድ ኢንዲቴል ማናቃቸው ነገሮች ነበሩ በእጅ መታጠብ ዙሪያ ወይም ደግሞ ያወቀን ምን ዘነጋቸው ነገሮች አሉና እነዛን ነገር በደንብ እንዳስታውስ በደንብ አጥብቄ እንዲይዛቸው አድርጎኛል። ግንዛቤ ያው መቼም ግልጽነት ነፃነት ይባላል አይደል? ይሄ ነገር ወደዚህ ከመጣቴ በፊት ሳምንት ወር 2 ሳምንት በፊት ሐኪም ቤት ነበርኩ ልጆችን ለማሳከም ማለት ነው። እና በሽታው በቆሻሻ ነው ምናምን ይባላል። ቤት ገብቼ ምንድነው ምን በላው ነገር ቆሻሻ አለ ምናምን ያልኩት። ግን ያው አሁን እንደተባልኩ እዚህ እንዳየሁት የእጅ መታጠብ እንትን ነው። ትምህርት ቤት ይዳሉ፣ ትምህርት ቤት ይውላሉ፣ ኳስ ጫወታሉ፣ አዋራ አለ፣ በዛ ይመጣሉ፣ ሳይታጠቡ ይበላሉ። እና ሁለት ነገር አለ እዚህ ቦታ ላይ ልጆች ላይና በልምድ ያየሁት ነገር እዚህም ከመጣው በኋላ ያወቅኩት ነገር ማለት ነው። አንዳንድ ሰው ታጥቦ ይበላል ከበላ በኋላ ግን አይታጠብም። አንዳንዱ ደግሞ ሳይታጠብ ይበላና ከበላ በኋላ ይታጠባል። ለምን ነው ከበላ በኋላ የምታጠበው? ምች እንዳይመጣው። ምች እንባል ነገር አለ። በቀን 50 ህጻናት በኢትዮጵያ እጅ ካለመታጠብ እጅ ባለመታጠብ በሚመጡ ተያያዥ እንትኖች ህይወታቸው እንደሚያልፍ ተረድቻለሁ። ማለት በአመት ወደ 86000 ህጻናት በአገራችን እንደሚሞቱ በጣም በሚገርም ሁኔታና ይሄ ቁጭ ብለን ስናወራው ቀላል ሊሆን ይችላል እና ሁላችንም በእያንዳንዳችን ቤት ስላለው ነገር ስናስብ ከባድ ነው። እኔ በትምህርቴ ላይ ስለ እጅ መታጠብ እንማራለን። ምክንያቱም በጣም ጥቃቅን ጀርሞች አሉ በእጃችን ላይ የማይታዩ እና እነዛ ደግሞ ሆዳችን ውስጥ ከገቡ ማለት ነው እኛን አስከፊ በሽታ ላይ ስለሚጥሉን እኔ ደግሞ ሳይንስ ትምህርት ስለማር ጀርሞችን ለመከላከል ብዙ ጊዜ እንደዛ ነው የምንማረው እና በሳሙና በደንብ አርጌ እጄን አፍቼ በደንብ ታጠባለሁ። አሁን ወርክሾፑ ላይ ደግሞ ያገኘሁት ነገር በጣም ደስ ይላል። ምክንያቱም በቃ እኛ ህፃናቶች በጣም ይሄ በአለም ላይ ማለት ነው በጣም አስከፊ በሽታ ቢኖር ይሄ ነው የሚመስለኝ ማለት ነው እና
እንዳውም ሰዎች ብዙ ጊዜ ሆዳችንን አመመኝ በቃ ምናምን እንደዚህ አይነት ነገር ሲያወሩ እጅ ላይ ነው ማስተዋል ያለብን እንጂ የበላነው ምግብ ይሄ ምግብ እኮ ሳይስማማኝ ይሆናል ግን እጁን ታጥቧል አልታጠበም አጠብ ላይ ያለኝ ግንዛቤ እጅ መታጠብን በተመለከተ ኢቭን ጓደኞቼ በጣም ያቆኛል በጣም ሴንሲቲቭ ነኝ እያንዳንዱ እንቅስቃሴ ላይ ክትትል አደርጋለሁ ግን እንደዚያ ሆነ እንኳን እኔ አሪፍ ነኝ እጅ መታጠብ ጥንቃቄ ላይ ብዬ እዚህ ወርክሾፕ ላይ ከመጣው በኋላ ግን የራሴ እንኳን ምንም ቦታ የለው እጅን በመታጠብ ያለው ጥንቃቄ እጅግ በጣም አሳሳቢና ሊተኮርበት የሚገባ ህብረተሰቡ ጋር ደግሞ በአግባቡ ማድረስ መቻል ያለብን መልእክት ማድረስ እንዳለብን ያየሁት ማንንም ሰው እጁን ይታጠባል ኖርማል ነው እጅ መታጠብ ግን ባለማችን ላይ ስንኖር እምትተነፍሰው ትንፋሽ እንኳን እያንዳንዱ እንቅስቃሴ ከጀርም ጋር እንደተያያዘች ነው በዚህ ባሁን ወርክሾፕ ላይ የወሰድኩት ትምህርት ስለዚህ እጅ መታጠብ እጅግ በጣም ኢምፖርታንት ነገርና እድሜን ለማራዘም መደረግ ያለበት ነገር ነው ብዬ ነው ማስበው የእውነት ቃል ሆድ ይፈጃልና ስለ እጁ ነገር እንብዛም የውቀት ብርሃን ያልሞቀው ያገር ቤት ዘራሰብ በእጆቹ መዳፎች ሳቢያ ያወራረዳቸውን ኑሮና አልቦ ጤንነቶች መቃኘት ናፈቀን አሁን ያለነው በወንዶ ገነት ገጠራማ ቀበልኛ መንደር ውስጥ ነው ይህ የምንመለከተው ብርሃን አልባ ህይወት ሌላ አስባብ የለውም ከእጅ የንጽህና ግድፈት ጋር የተያያዘ እንጂ በዚሁ መንደር ውስጥም የነቃ ተራማጅ አስተሳሰብ ያለው ቤተሰብም ህይወትን እንዲህ ሲኖር ታዝበናል ልጆቼ ጧት ተነስተው ያሽንት ቤት ይገባሉ ሽንት ቤት ተመልሰው መጥተው እጃቸውን ታጠባሉ ፊታቸውን ታጥበው ያሉን ቁርሳቸውን በልተው ልብሳቸውን ቀይሮ ወደ ትምህርት ቤት ይሄዳሉ ከትምህርት ቤት እስከሚመጡ ያሉን ውሃንም ቀድቼ ባለው ለልጆቼ የሚሆነውን ነገር ያው ምግብ አብስዬ አስተካክዬ እነሱን ይጠብቃቸዋል ያው ሌላ ምን የሚታጠብ ልብስ ካለ ልብስም ቢሆን ያው አጥባለሁ ሌላ እኔን የሚጠብቅ ስራ ሁሉ እሰራለሁ ከዛ ልጆቼ ከመጡ ያው ሽንት ቤት ምግቦች ገብቶ እጃቸውን ታጥቦ ምሳቸው ያው የታጠበ ሳህን አለ አጥቤ ያስቀመጥኩት ዕቃ አለ ታጥቦ ኩባያም ያው ሳህንን ታጥቦ አለ ተዘጋጅቷል ምግባቸውን ሰጣለሁ ያው ምግባቸውን መጥቶ እጃቸውን ታጥቦ ሽንት ቤት ገብተው ታጥቦ መጥቶ ምግባቸውን ይበላሉ በልተው በኋላ ያው ዕቃው ለራሳቸው ታጥቦ በቦታ ያስቀምጣሉ እጃቸውን ታጥቦ ወደ ጫውታም ሆነ ይሄዳሉ ከሰዓት ትምህርት የሚገቡት ከሆነ ወደ ትምህርት ቤታቸው ይሄዳሉ ከእጅ አለመታጠብ ጋር የተያያዙ ጤና ነክ ችግሮቻችን ከቧንቧ ውሃ መሰረተ ልማት አውታራችን አለመዳበር ጋር ሊቃኝ እንደሚገባውም ገንቢና ጠቋሚ አቤቱታዎችም ይደመጣሉ ከትምህርት ቤት እንሄዳለን ከሄድን እረፍት እንወጣለን እረፍት ወጥተን ብስኩት ምናምን ልንበላ ስንሄድ እጃችንን አንታጠብም ምክንያቱም ለምን ውሃ ስለሌለ ግቢ ውስጥ ውሃ የለም ነበረ ግን ጠፍቷል የለም እጃችንን ሳንታጠብ ያውን ጭቃ ተጫወተንም ሽንት ቤት ገብተን ዝም ብለን እንደማጠነው ምግብ ስንበላ ሆዳችንን ይቆርጣል ሆዳችን ደግሞ የተለያየ ትላትን ይፈጥራል ለማህበራዊ ጤና የጥበብን ፋይዳ የተረዱት የፌደራል ጤና ጥበቃ ሚኒስቴርና ዩኒሴፍ ኢትዮጵያ ከ60 በላይ የጥበብ እንደራሴዎቻቸውን በወቅታዊ መረጃና ግንዛቤ አንጸው ለህዝብ ተደራሽ የሚሆን ገላጭ አስረጅ አዝናኝና አስተማሪ የጥበብ ሥራ ይሰሩ ዘንድ እንደ ጥበብ ዘራቸው ከፋፍለው ዘሯቸው አሁን መንገድ ላይ ሻገርሽ ወይ ይሆነ እንደታሽ ብሎክ ይመጣና ምናልባትም የቱ ጋር ያለሽ ብሎክ ስለማይጠይቅ ማብዛኛው ዝም ብሎ ወይ እንደዚህ ሊይዝ ይችላል እጁ ምን ነክቶ እንደነበረ ምን አቆበት እንደነበረ አይታወቅም ምንድን ነው ከተቀማጥ ማሞላት ቤቱ ይሻላል ምንጭ ወደ ጅጋ ምናምን ነገር ታደርግ ይችላል ትንሽ ነገር ይሰማ ይችላል ተቀማጥ ግን 10 ያስወጣል ዛው ላይ ተቀማጥ ይችላል ስለዚህ
በሌላ ዳይሬክሽን ሰዎችን ማስተማር ይችላል። ከዛ አንፃር ከሆነ የውሃን ደግሞ ኮርስ ነው ጥበብ መጠበብ ጠቢባን ማማጥ ጀመሩ። አለ አንዳች እፎይታ በብዙ ጭንቅ በብዙ ምጥ ከሶስት የብርሃንና የጨለማ ቀኖች በኋላ ተገላገሉት የጥበብ ልጃቸውን። አዋጅ አዋጅ ተባለ። ለሐዋሳ ከተማ ሕዝብ የማንቂያ ደውል ተደወለ። አዋጅ 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 የአገሬ ሰው ምክር ለመስማት ተዘጋጅ። እውን ይህ እንደ ጥበብ ዘውጉ በብረ ብሔሩ ቋንቋ ተከውኖ ተቀናብሮ ተዳፍቶና ተቃንቶ የተሰራው የጥበብ ሥራ ሕዝብ ዘንድ ተደራሽ ሲሆን ዘላቂነት ያለው ያመለካከት ለውጥ ያመጣ ይሆን? ትልቅ አቅም አለው ብዬ ነው። መቼም ትልቅ ነገር ለውጥ እናመጣለን ብዬ ነው ማስበው እና በጣም ትልቅ አስተዋጽኦ አለው ለዚህ የምንሰራው ስራ የህብረተሰቡን አመለካከት ሊለውጥ ይችላል ብለን ነው እየሰራን ያለነው። ይህ ማለት የሰው ልጅ ኢንተርቴን በሚሆንበት መልኩ ከመጣንበት ሊሰማን ሊያዳምጠን ይችላል። ከሰማን ካዳመጠን ካየን ራሱን የቻለ በጣም ትልቅ ለውጥ ያመጣል ብዬ አምናለሁ። የኪነ ጥበብ ምንጩም አፍላቂውም ተቀባዩም እኛው ብንሆንም የጥበብ እንደራሲዎቻችን ያስተላለፉልን የመጨረሻ መልእክት በልባችን ይደር እንላለን። ራሳችንን ጠብቅ። ራሳችን ምን ጠብቀው ደግሞ በተለያየ መንገድ ሊሆን ስለሚችል አንደኛው ደግሞ እጅ መታጠብ። በእጅ መታጠብ ሁሉ ጊዜ ከምንም በፊት ከምንም በኋላ እጃችን ከመብላትም ፊቴንም ከመንካት እጄ ብዙ በኔ ስር ውስጥ እጄ ብዙ ስራ አለ ቀድሞ ማለት ነው። ስለዚህ እጃችን የመታጠባችንን ሁኔታ እንዳንረሳ ከባህሉም ካናኗሩም ከትምርቱም አቋያ እጃችንን ምን ጊዜም ወሳኝ የሆነ ነገር ስለሆነ ነውና በሳሙና እንታጠብ ነው። እንደዚህ አይነት ነገሮች በቀላሉ የምናደርገው ነገር እቺን ነገር እጅ በመታጠብ ብቻ ብዙ ነገሮችን ብዙ ጤናዎችን እናድናለን፣ ብዙ ህይወትን እናተርፋለን። ስለዚህ ለልጆቻችን ይሄን ነገር እንደ ባህል እያስለመድን መምጣት አለብን። ስናጎርስ ማጉረስ ያለብን ለምንወደው ሰው ጉርሻን ወይም ደግሞ ፍቅርን ነው እናጎርሰው። ግን አብረን በሽታንም ፍቅርንም የምናጎርስ ከሆነ እየተጠቀምን እየጎዳን ነው ማለት ነው። ስለዚህ ንጹህ በሆነ እጅ ስንጎራረስም ንጹህ በሆነ እጅ እኛም ስንጎርስ ንጹህ በሆነ እጅ የተለያዩ ስራዎችንም ከሰራን በኋላ እጃችንን ማጽዳት አለብን። ራሳችንን ከጀርም ከባክቴሪያ መጠበቅ አለብን። እጅግ በጣም የሚያሳዝን የሞት ቅጣት ነው ያለው እጅ ባለመታጠብ። እጅግ የሚያሳዝን ማየት የተሳናቸው ሰዎች ነው የሚገኙት እጅ ባለመታጠብ። በጣም ቀላል በሆነችው ነገር ማለት ነው። የእጃችን የጤንነታችን ዋናው ቁልፍ ያለው እጃችን ላይ ነው። እጃችንን በሳሙና እንታጠብ ነው ለህብረተሰባችን። በሳሙና ሙልጭ አድርገን እንታጠብ። ልብ ያለው ልብ ይበል፣ ጆሮ ያለው ይስማ።
ውድ ተመልካቾቻችን በዚህ ባቀረብንላችሁ ዘጋቢ ፊልም ላይ ብዙ ቁም ነገር እንዳገኛችሁ አምናለሁ። በመቀጠል በዚህ ዙሪያ ላይ ሙያ ያስተያየታቸውን እንዲሰጡን ሁለት እንግዳ ይዤ ቀርቤያለሁ። አብራችሁን ቆዩ። ጥሪያችንን አክብራችሁ እዚህ ድረስ በመገኘታችሁ በተመልካቾች ስም ከልብ ነው ማመሰግነው። በመጀመሪያ ከጤና ቢሮ ልጀምርና ስሞትንና የሥራ ድርሻዎትን ያስታውቁን። ማናዬ ስዩም እባላለሁ። በጤና ጥበቃ ሚኒስቴር አርብቶ አደር የጤና ማበልጸግና በሽታ መከላከል ከፍተኛ ኦፊሰርና የውሃና ሳኒቴሽን ሃይጂን በተጨማሪ ውሃ ሳኒቴሽንና ሃይጂን አስተባባሪ ነኝ። ኦኬ ቴዎድሮስ መኮንን ቴዲማክ እባላለሁ። ፕሮዲውሰር አሬንጀር ኮምፖዘር ኤንድ ፐርፎርመር ነኝ። ስቱዲዮ 10 የዓለም እጅ መታጠብ ቀን ኢትዮጵያ ውስጥ መከበሩ ምን ፋይዳ አለው ለኛ? እንግዲህ የእጅ መታጠብ ቀን ስንል ምንድነው ዋናው ፋይዳው የህብረተሰቡን ግንዛቤ ለመጨመር እንዲያስችለን ነው እንጂ ቀኑን አንድ ቀን ለማክበር ብቻ አይደለም። ምክንያቱም ኢትዮጵያ ውስጥ ያሉት በአብዛኛው በሽታዎች ከ60 እስከ 80 በመቶ የሚሆኑት ተላላፊ በሽታዎች ናቸው። እነሱም ከውሃ ከሳኒቴሽንና ከሃይጂን ጋር የተያያዙ ናቸው። ስለዚህ እነዚህን በሽታዎች ለመቀነስ ዋናው ነገር የህብረተሰቡን ግንዛቤ ማሳደግ ነው። የህብረተሰቡን ግንዛቤ ለማሳደግ በተለያየ ፕሮግራም የምንሰራቸው አሉ። በጤና ኤክስቴንሽን ፕሮግራም የምንሰራው ስራ አለ በፓኬጅ መልክ። ከዛ ደግሞ በተጨማሪ እንደነዚህ አይነት በዓላቶችን ማክበር ደግሞ የህብረተሰቡን ግንዛቤ የበለጠ እንዲጨምር ያደርጋል። ያኛው እየሰራ ነው ያለን ነገር ደግሞ ያጠናክራል ማለት ነው። ስለዚህ ያንን በማድረጋችን ይሄ ነገር ፋይዳ እንዳለው ይሄ ነገር ጥሩ እንደሆነ ተገቢ ነገር እንደሆነ ህብረተሰቡ ይገነዘባል ማለት ነው። በዛ ደግሞ የምንፈልገውን ነገር ማግኘት እንችላለን ማለት ነው እና ዋናው ለአንድ ቀን ለማክበር ሳይሆን በዘላቂነት የባህሪ ለውጥ እንዲያመጣ ለሚደረገው ስራ አጋዥ እንዲሆን ተደርጎ ነው የሚሰራው። የምታመቱን የልማት ግብ ለማሳካት በጤናው ረገድ ከፍተኛ ስራ እየሰራች እንደሆነ ይታመናል እና የህብረተሰቡ ደግሞ አብዛኛው ህብረተሰብ እጅ አለመታጠብ የእናንተን የእድገት ፍጥነት ይቀንሰዋል ወይስ ምን ይፈጥርብናል ብላችሁ ታስባላችሁ? እንግዲህ የምታመቱ የልማት ግቦች ከሚባሉት እንግዲህ አንደኛው የህፃናትን ሞት በ2/3 መቀነስ ነው። ህፃናት ደግሞ ከሚሞቱበት ዋና ምክንያት ከሚባለው የመጀመሪያው የሳምባ ምች ሲሆን ሁለተኛው ተቅማጥና ከሱ ጋር የተያያዙ በሽታዎች ናቸው። ስለዚህ ይሄን ነገር ተቅማጥን ደግሞ ለማከላከል በዋናነት በእጃችን ያለው ማንንም ሰው ሊያደርገው የሚችለው ተግባር እጅን መታጠብ ነው። በጣም ቀላል በራስ ሊሰጥ የሚችል ክትባት ማለት ነው እጅ መታጠብ። ስለዚህ አንድ ሰው እጁን በሚፈለግበት ሰዓት በዚህ ወሳኝ በሚባሉ ሁኔታዎች እጁን ከታጠበ ምንድነው እነዚህ ህፃናት ላይ የሚመጣው ሞት ይቀራል ማለት ነው። በተለይ በዋናነት ህፃናቶችን የሚንከባከቡት ሞግዚት ሊሆን ይችላል፣ እናት ልትሆን ትችላለች። እነሱ እጃቸውን በዚህ በወሳኝ ሁኔታ ከታጠቡ እነዚህ የሚሞቱትን ህፃናት ቁጥር ይቀንሳል ማለት ነው። ስለዚህ የህብረተሰቡ ለውጥ ማምጣት በእጅ መታጠብ ላይ ምንድነው ህፃናት ላይ የሚመጣውን ሞት በትክክለኛ ሁኔታ ይቀንሳል ማለት ነው። ሌላው የእናቶችን ሞት መቀነስ ነው። እሱንም ብናየው አንድ እናትን ንጹህ ወሊድ እንድታገኝ ለማድረግ አንድ ባለሙያ ማድረግ ያለበት በእጁን መታጠብ የግዴታ ነው። ምክንያቱም ከአንድ በሽተኛ ነክቶ ወደ ሌላ በሽተኛ መሄድ ስለሌለበት ማለት። ስለዚህ እጅ መታጠብ ለህብረተሰቡ ብቻ ሳይሆን ህክምና ተቋም ያለም ባለሙያ ሊያደርገው የሚገባ ሁሉ ጊዜ ማድረግ መጠንቀቅ ያለበት ነገር ነው። ስለዚህ ይሄንን አደረገ ማለት እናቶች ላይ የሚመጣውን ኢንፌክሽን የሆነ ነገር መቀነስ ያስችላል ማለት ነው። ወይም ካንዱ ወደ ሌላ በሽታ ሊያስተላልፋል። ስለዚህ እናቶች ሞት ላይ አስተዋጽኦ ይኖረዋል፣ ህፃናት ሞት ላይም አስተዋጽኦ ይኖረዋል ማለት ነው። ሌላው አንድ ህፃን በተቅማጥ ከተያዘ በአብዛኛው የሚጎዳው ምንድነው ውስጡ ያለው የምግብ ይዘት ይወጣል። ይሄ ደግሞ የምግብ ጥረት ትልቁ ኢትዮጵያ ውስጥ ያለው አንዱ ችግር ነው ለህፃናት ሞት ምክንያት የሆኑት ማለት ነው። ስለዚህ ምንድነው እጁን አንድ ሰው ታጠበ ማለት ልጁ ተቅማጥ አይዘውም፣ ተቅማጥ ካልያዘው ደግሞ በዛ በተቅማጡ ምክንያት ሊመጣ የሚችለው የምግብ ጥረት ይቀርለታል ማለት ነው። ስለዚህ እጅን በመታጠብ ብቻ ተቅማጥን ከ40 እስከ 47% መቀነስ ይቻላል። ስለዚህ ይሄን ያህል ቀነስ ነው ማለት ምንድነው ያ ሁለተኛ ገዳይ የነበረውን በሽታ በከፍተኛ ሁኔታ አሽሻል ነው ማለት ነው። ስለዚህ ህብረተሰቡ እጁን ወሳኝ በሚባሉ ሁኔታዎች ማለትም ከመጸዳጃ ቤት ሲወጣ፣ ምግብ ከማዘጋጀቱ በፊት፣ ህፃናትን ከመመገቡ በፊት
ህፃናትን ከመመገብ ሲሆን ጡት ማጥባት ሊሆን ይችላል ተጨማሪ ምግብ ሊሆን ይችላል ያን ከማድረጉ በፊት እነዚህን የሚያደርግ ከሆነ በከፍተኛ ደረጃ ይቀንሳል ማለት ነው ሌላው ዋናው ፋይዳ እጅ መታጠብ ብዙ ከውጭ የምንፈልገው አይነት ድጋፍ አያስፈልገውም የባህሪ ለውጥ ብቻ ማውጣትን የሚጠይቅና ማንንም ሰው ሊያደርገው የሚችል ማንንም ሰው ሊሰራው የሚችል ቀላል መንገድ ነው ማለት ስለዚህ እሱን በማድረግ ብቻ እነዚህ የጤና ግቦች የሚባሉትን በትክክል ለመፈጸም ትልቅ አስተዋጽኦ ይኖረዋል ማለት ነው በየአመቱ በእጅ አለመታጠብ ምክንያት ምን ያህል ሰዎች ይሞታሉ እንግዲህ ጥናቶች የሚያመለክቱት በአለም ላይ እስከ 1.5 ሚሊዮን ህፃናት በዚህ በተቅማጥ ብቻ እንደሚሞቱ ነው ግን ኢትዮጵያ ውስጥ ወደ 86000 ህፃናት ይሞታሉ ተብሎ ይገመታል በአመት ከተቅማጥ ጋር በተያያዘ ማለት ነው ግን ህፃናት ብቻ ነው ወይስ ህፃናቶቹ በአብዛኛው ተቅማጥ ህፃናቶቹን ነው የሚያጠቃው ምክንያቱም ህፃናቶቹ የበሽታ የመከላከል አቅማቸው አነስተኛ ስለሆነ በቀላሉ በተቅማጥ በሽታ ተይዘው ለመሞት እድል የሚኖቸው ግን በሽታው ትልልቆቹን አሁን እነ ታይፎይድ የምንላቸው እነዚህ ሌሎች ተቅማጥ በሽታዎች አሜባ ምናምን የምንለው ነገር ከእጅ መታጠብ ጋር የተያያዙ ናቸው ሌሎች ተቅማጥን የሚያመጡ ግን በአብዛኛው አዋቂ ሰው ጋር ሲሆን ምንድነው ይቆቋመውና ሞት ላይ ደርስ ይችላል ግን ለህፃናት ትልቅ ገዳይ የሆነ በሽታ ተቅማጥ ስለሆነ እሱ ላይ በጣም ትልቅ እንትን ይኖረዋል ማለት ነው በሀገራችን በተለያየ ክፍለ ሀገር ላይ ስናይ የተሟላ እጅ ለመታጠብ የሚያበቃን ውሃ እጥረት አለ የሳሙና እጥረት አለ እና ይሄን ከምን አይነት ግንዛቤ ውስጥ ከታችሁ ነው ለህብረተሰቡ እጃችሁን ታጠቡ የምትሉት እንግዲህ ያው የውሃ እጥረት አንዱ ምክንያት ሊሆን ይችላል ግን አሁን ውሃን ስናየው አንደኛ ከሽፋኑ በጣም እየጨመረ ያለ ነው በቅርበት ህብረተሰቡ የሚያገኝበት ደረጃ ላይ እየደረሰ ነው ወደፊትም ወደዛ ይደርሳል ተብሎ ነው የሚጠበቀው ሁለተኛው ደግሞ ውሃ መቼም ለህይወት አስፈላጊ ነገር ስለሆነ ለሌላ መቀዳቱ አይቀርምና ለእጅ መታጠብ ማዋል ያንን ነገር ቀድም እንዳልኩት ምንድነው ትልቅ ውጤት ስላለው ያንን ነገር መጠቀሙ ብዙ እንትን አይደለም ሌላው ከሳሙና ያው ባሁን ባለው እንትና የህብረተሰቡ ኑሮ እየተለወጠ ስለሆነ ሳሙና ቤት ውስጥ አለ በአብዛኛው ስለዚህ ለልብስ ይተከማል ሰው ለቃ ማጠቢያ ይተከማል ግን ብዙ ጊዜ ከባህሪ ጋር ተያይዞ ያለው ችግር ምንድነው ለእጅ መታጠብ ሆን ብለን አንተቀምበንም ስለዚህ ባለው ሰው ባለው ሊተከም ይችላል ሌላው ሳሙናን መተካት ይቻላል በአመድ መጠቀም ይቻላል በእንዶድ መጠቀም ይቻላል በግራዋ መጠቀም ይቻላል ከለለማ ካለ ግን ብዙ ለእጅ መታጠብ በጣም ብዙ ሳሙና የሚፈጅ እንትን አይደለም ሳሙና መጠቀም ያስፈልገናል ግን ብዙ የሚፈጅ ነገር አይደለም ስለዚህ ባለው መጠቀም ይቻላል ማለት ነው ስለዚህ ውሃ ያለው እንትንም እየጨመረው ያለንን ውሃ መጠቀም እንችላለን ሌላው እጅ መታጠብን ስናይ ውሃም ያለው ሰው ነው ችግር ያለበት ማለት የውሃ ምክንያት ብቻ ሳይሆን አሁን ብዙ ጊዜ ስናይ ለምሳሌ ክፍለ ሀገር በአውቶቡስ ሄደሽ ካወሽ ብዙ ሰው ይወርድና ከአውቶቡሱ ላይ ዝም ብሎ ነው ይበላ ሳሙና የሚል ነገር አይጠይቅ አሁን ያው የውሃ ጥረትም የሳሙና ጥረትም አይደለም ያ ችግሩ ምንድነው የባህሪ ችግር ነው ስለዚህ የሚጠይቀው ሰው ሳሙና መቼ ነው ምግቡን በልቶ ሲያበቃ ሽታውን ለማስወገድ ያ ግን ምንም የሚፈይደው ነገር የለም ምክንያቱም ያ በሽታውን ሊያመጣው የሚችለው ተዋስ አንድ ጊዜ ገብቷል ከምግቡ ጋር አስገብተናል ማለት ስለዚህ በአብዛኛው ከባህሪ ጋር የተያያዘ ችግር ነው እንጂ በእነዚህ ጥረቶች ብቻ አይደለም ያለው ሰው እንኳን ቢጠቀም በጣም ብዙ ሰው ለውሃ አለው በጣም ብዙ ሰው ሳሙና አለው ከሳሙና ውጭ ደግሞ ያው በአገራችን የተለያዩ አማራጭ ለእጅ መታጠብ የሚያገለግሉ ነገሮች አሉ እናንተ በጤና ረገድ እየሰራችሁ ከሆነ አንድ ዲ ዶክመንተሪ ላይ ሰማሁት ነገር አለ ተማሪዎች ናቸው ትምህርት ቤት ከቤታችን ታጥበን ቁርስ በልተን እንሄዳለን ትምህርት ቤት ስንሄድ ግን መክሰስ ወይንም ምሳ ቀይረን ስንሄድ ይዛቸው የሚሄዱት ውሃ በጣም ትንሽ ለሚጠጡት ብቻ ነው የሚሆነው እጃቸውን የሚታጠቡበት ውሃ የላቸውም እና ከምን አንፃር ታዩታላችሁ እናንተ ይሄ እንግዲህ አንዱ ነባር ትምህርት ቤቶችና ጤና ተቋማት ላይ ያለው ችግር ምንድነው የውሃ የሳኒቴሽን ሃይጂን ምንላቸው የተሟሉ አይደሉም ስለዚህ ብዙ ትምህርት ቤቶች የዛ አይነት ችግር አለባቸው ግን ትምህርት ማለት ሙሉ ሰብዕና ነው ስለዚህ አንድ ሰው ከአንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል የሚል ሳይሆን ሙሉ ሰብዕናው ነው ያ ሰው መቆረጥ ስለዚህ መቀረጽ ያለበት ስለዚህ ትምህርት ቤቶች ምንድነው የተሟላ ያ ነገር ሊኖራቸው ይገባል ግን አሁን ባለው ሁኔታ ብዙዎች የዛ አይነት ችግር ስላለባቸው እየታሰበ ያለው ምንድነው መጀመሪያ የነሱን ችግር የውሃ ችግር መቅረፍ የእጅ መታጠቢያ እንዲኖራቸው መጸዳጃ ቤት እንዲኖራቸው እየተሰራ ነው አሁን እኛ ከትምህርት ሚኒስቴር ጋር አብረን እየሰራን ነው ያለነው የሚገነቡት አዲስ ትምህርት ቤቶች ግን ያንን ያሟሉ መሆን አለባቸው መኖር
አለበት ማለት በግንባታው ውስጥ መካተት ነው ያለበት መጀመሪያ ለምሳሌ ትምህርት ቤቱ መጀመሪያ ሲመረጥ ቦታው ውሃ ሊገኝ ይችላል ወይ እዛ ጋር መጸዳጃ ቤት ማድረግ እንችላለን እጅ መታጠቢያ የሚለው ነገር መታሰብ አለበት ግን ነባሮቹ የነበሩትም መሻሻል ይኖርባቸዋል በቀጣይም ያ ነገር መስተካከል ይኖርበታል ማለትና ትምህርት ቤቶች ላይ በጣም ብዙ ጥረት ብዙ የተሻለ ነገር መስራት እንዳለብን ያሳያል ማለት ነው ብዙ ጎደሎ ነገር ስለነበረው ማለት ነው ስለዚህ ግንዛቤው እየጨመረ ሲሄድ ያን ጥያቄ ያስነሳል እንደውም ያላቸው ማንዳንዴ ይዘጋሉ እንደሚዘጓል ከዋጋ ከምናምን ጋር ተያይዞ ይዘጉታል ነው ነገር ግን ያ መደረግ የለበትም ምክንያቱም ልጆቹ ከታመሙ ትምህርት ቤት ተመልሰው አይመጡም አንድ ተቅማጥ የታመመ ልጅ ትምህርት ቤት ተመልሰው አይመጣም ይቀራል ማለት ነው ከትምህርት ስለዚህ ከትምህርት ቤት ቀረ ማለት ይሄ ልጅ እየተማረ አይደለም ማለት ምናልባት ደግሞ እሱ ታሞ ሲቀር እህቱ ካለች እህቱ ደግሞ ልታስታመም ትቀራይ ስለዚህ እሱን ማሳከም ይኖርባቸዋል ሌላ ብዙ ወጪ ቤተሰብ ሊያወጣ ይችላል ትምህርት ቤቱ ምንድነው ያን የምንፈልገው የትምህርት ጥራት አናገኝም ማለት ነው ምክንያቱም አንድ ልጅ ያመመው ጥሩ ትምህርት ተከታትሎ ጥሩ ነገር ሊያደርግ አይችልም ስለዚህ ትምህርት ቤቶች የትምህርት ጥራትን ከማስጠበቅ ማኳያ ምንድነው እነዚህ ነገሮች መሟላት ነው ያለባቸው ሙሉ ነው መሆን ያለባቸው መኖር አለበት የግዴታን ውሃ ሊኖራቸው ይገባል መጸዳጃ ቤት ሊኖራቸው ይገባል መጸዳጃ ቤት ስንል ለሴትም ለወንድ የተለያየ መጸዳጃ ቤት ሊኖራቸው ይገባል ስለዚህ ያ የግዴታ መደረግ ይኖርበታል ወደፊትም የሚደረግ ነገር ነው ግን አሁን በአብዛኛው የነበረው ምንድነው የትምህርት ቤቶችን ከማስፋፋት አኳያ እየታየ በአብዛኛው እንደነዚህ አይነት እንትኖች ትኩረት አሁን ግን የግድ የትምህርት ጥራት በከፍተኛ ደረጃ ትኩረት እየተሰጠው ከሆነ ስለሆነ ያን ጥራት ለማግኘት ምን መደረግ አለበት እነዚህ ነገሮች እየተሟሉ ይመጣሉ ማለት ነው በጣም የተሻለ ነገር ይሰራል ብለን እንጠብቃለን ወደፊት እስካሁን ካሉት እንትን እንዳልሽው ከኋላ የነበሩት ብዙ ችግሮች አሉት ከእጅ አለመታጠብ የሚመጡ የጤና ችግሮች ተጠያቂ የሚሆነው መንግስት ነው ወይስ ህብረተሰቡ ነው ማን ነው የሚሆነው ይሄ በዋናነት ግለሰቡ ነው ተጠያቂ የሚሆነው በመንግስት በኩል የሚጠበቀው ግን ምንድነው የዚህን ችግር ማስገንዘብ ነው ስለዚህ ችግሩ እንደዚህ ነው እዛ ምንድነው መፍትሄው የሚለው ነገር ማሳየት ነው ማለት የባህሪ ለውጥ እንዲያመጡ ግንዛቤውን ማሳደግ ነው ግን ይሄ ግንዛቤ በማሳደግ ብቻ ሳይሆን ተግባራዊ ማድረግን ስለሚጠይቅ በዋናነት ማድረግ ያለበት ህብረተሰቡ ወይም ግለሰቡ ነው ምክንያቱም ምናልባት ህፃናት ሲሆን ብቻ ነው ወደ ሞግዚት ወይም ወደ እናት ሊሄድ የሚችለው እንጂ ይሄ እያንዳንዱ ሰው ማድረግ ያለበት ለራሱ ብሎ ማድረግ ያለበት ብዙም የውጭ ድጋፍ ወይም ብዙም የሌላ ሰው ድጋፍን የማይጠይቅ ነገር ስለሆነ በዋናነት ግለሰቡ ነው ለዚህ ነገር ግን በመንግስት በኩል ደግሞ ውሃ እንዲኖረው የማድረግ እነዚህ ለእጅ መታጠብ የሚያገለግሉ ሳሙና እነዚህ ነገሮች እንዲኖሩ ማድረግ ማበረታታት እነዚህ ነገሮች ውሃ ያው ማቅረብ ይኖርበታል ግን እነዚህ ነገሮች ደግሞ ማበረታታት የመንግስት ይሆናል ነገር ግን ይሄ ነገር ሁሉ ከቀረበ ቢቀርብም ግለሰቡ በኃላፊነቱን ካልወሰደ መቼም ቤት ሄዶ ማንንም ሰው እጁን ሊያስታጥብ ወይም ሌላ ቦታ ሄዶ ሊያረጋው አይችልም ስለዚህ በዋናነት ግለሰቡ ነው ያንን ነገር ማድረግ ያለበት ስለዚህ መታጠብ በሚዲያም ሆነ በሌላ ነገር እንሰማለንና ወደ ክፍለ ሀገር ደግሞ ስንሄድ በጤና ኤክስቴንሽን ሰራተኞች ቤት ለቤት ትምህርቱን ይሰጣሉ ለውጥ መጥቷል ብለው ያስባሉ አልወጣለ ለውጥ አለው ብለን እናስባለን ይሄ እንግዲህ ለውጡን የምናየው ቀደም እንዳልኩት ምንድነው እነዚህ ውሃ ሳኒቴሽን እና ሃይጂን ላይ የምንሰራቸው ስራዎች እንደተባለው ህፃናት ሞት ላይ ለውጥ ያመጣሉ ሌሎች ሞት እና አሁን በቅርቡ የወጣው ተጠቃሎ ባይወጣ ምንድነው የስነ ህዝብና ዲሞግራፊ ጥናት የሚያመለክተው የ5 አመት በታች ያለው ህፃናት ሞት ድሮ 123 በአንድ ሺህ የነበረው አሁን ወደ 88 በአንድ ሺህ ቀንሷል ለዚህ ትልቅ አስተዋጽኦ የሚኖረው የውሃ ሳኒቴሽንና የሃይጂኑ ስራ ነው ስለዚህ ጤና ኤክስቴንሽኖች የሚሰሩት ስራ ትልቅ ለውጥ አመጣል ብለን ነው የምናስበው ግን ይቀርዋል ያው ተጨማሪ መስራት ይኖርበታል መታገዝ ይኖርባቸዋል እነሱ ያ ነገር እንዲጠነክር ቀደም እንደተባለው ደግሞ የውሃው መጠን መጨመር ይኖርበታል ውሃ መኖር ይኖርበታል ስለዚህ የሰው ባህሪ ድሮ ከነበረው በጣም በብዙ ሁኔታ ተለውጧልና ገጠር ስንሄዳውን የምናየው ድሮ መጸዳጃ ቤት አልነበረም መጸዳጃ ቤት አላቸው ከመጸዳጃ ቤትም አልፎ ብዙ ቦታ ስንሄድ ደግሞ የእጅ መታጠቢያ አላቸው ስለዚህ ከሽንት ቤት ሲወጡ እጃቸውን እንደሚታጠቡ ያሳያል ማለት ነው ለውጥ አለው ግን የምንፈልገው ደረጃ ላይ ደርሷል የሚለው ነገር ገና ነው ነገር ግን በጣም ብዙ ከድሮ በጣም በተሻለ ለውጥ አለው ምክንያቱም ጤና ኤክስቴንሽንን ከተገበርን በኋላ ነው ብዙ ነገሮችን ማሻሻል ያቻልነው ምክንያቱም የጤና ኤክስቴንሽን ፕሮግራም በቤት ውስጥ
የሚሰጥ ፕሮግራም ነው እዛው ቤት ውስጥ ሁሉ ነገር ስለ ቤት አያያዝ ይማራል ያሰው ስለ ምግብ ስለ ውሃ ስለ ጅንጽና ስለ ሁሉ ነገር አንድ ቤት ውስጥ የሚሰጥ ስለሆነና በአብዛኛው ደግሞ እናቶችን ተኮር አድርጎ ስለሚሰራ ትልቅ ለውጥ አለው የሚል እንትን ነው ያለው ለህብረተሰቡ ማስተላለፍ ወይንም ቀረኝ የምትለው ነገር ካለ እንግዲህ ለህብረተሰቡ ማስተላለፍ የምፈልገው ምንድነው እጅ መታጠብ ምንም አይነት የሌላ ሰው ድጋፍን የማይጠይቅ በራስ ሊደረግ የሚችል ክትባት ነው ስለዚህ እጃችንን ወሳኝ በተባሉ ሁኔቶች በተለይ ከመጸዳጃ ቤት መልስ ምግብ ከማዘጋጀታችን በፊት ከመመገባችን በፊት ህፃናትን ከመመገባችን በፊት በእነዚህ ሰዓት በሳሙና ወይንም ሳሙና ከሌለ በሌሎች በአመድ በእንዶድ በግራዋ መታጠብ ይኖርብናል እጃችንን መታጠብ ደግሞ ሲባል ልክ ጣታችንን ማስነካት ሳይሆን ሙሉ እጃችንን ጥፍሮቻችንን የጣቶቻችንን መሐከል እጃችንን ጀርባ ሁሉንም ነገር በደንብ ነው መታጠብ ያለብንና መጀመሪያ በውሃ ብቻ እንተናለ ከዛ ሳሙና በደንብ አረፋ አድርገን እናስነካለን ስለዚህ ሁሉንም ነገር መታጠብ ነው ቢያንስ ለ20 ሰከንድ መታጠብ ይኖርብናል ማለት እጃችንን በደንብ ታጥበናል የምንለው ያኔ ነው ምክንያቱም እጅ እንደዚህ በማየት ብቻ ንጹህ ነው ልንል አንችልም ባክቴሪያው ቫይረሱ ሊታይን ስለማይችል ማለት ስለዚህ ሁሉ ጊዜም ቢሆን ይሄን ማድረግ ይኖርብናል ይሄን ለማድረግ ደግሞ በጣም የሌላ ሰው ግፊት ወይ ምክር የሚያስፈልገው አንዴ ከሰማ ነው ሁሉም ማድረግ ያለብን ለልጆቻችን መምከር ማስተማር ያለብን ነገር ሆኖ ተገንዝቦ ሁሉም ሰው በሁሉም ቦታ እንዲተገብረው ነው አመሰግናለሁ